በሬተባለ መረጃን በዚህ ሰዓት ልንገራችሁ ተጠይቁኝ የነበረውና በጣም ሲወራኝ መዲናችን አዲስ አበባ አንጋፋዎቹ እግር ኳስ ተጫዋቾች ይሄ የምትመለከቱት የእሳት አደጋ ዛሬ ማለትም እሁድ ጥቅምት 16 ሰመራ ዩኒቨርሲቲ ዶርም ውስጥ የደረሰ ለነገርኳቸው የእሳት አደጋ ያጋጠመው ሰመራ ዩኒቨርሲቲ ዶርም ላይ ተማሪዎች ላይ እስካሁን የደረሰ ጉዳት የለም ተብሏል። ነገር ግን የተማሪዎች ንብረት ላይ ጉዳት ደርሷል። እናም አካባቢ ላይ የሚገኙ የተለያዩ ንብረቶች ላይ ጉዳት እንደደረሰ እስካሁን ድረስ ሰምቻለሁ። ስለዚህ ጉዳይ ተጨማሪ መረጃ ማግኘት ከሆነ ተከታታይ ማቀርብላችሁ ነው። ይቺ አትሌት እጅግ በጣም ታሳዝናለች። ኢንተርቪዋን ተመልክቼ ልቤን የተሰበረው አትሌት ኮማንደር ጌጤነሽ ትባላለች። ብዙዎቻችሁም ታውቋታላችሁ። ያኔ በተለይ ደግሞ በ80ዎቹና በ90ዎቹ አካባቢ ላይ በርካታ ወርቆችን ብሮችንና ነሐሶችን ለኢትዮጵያ ያመጣች ነች። ታዲያ በትላንትናው ዕለት አንድ ኢንተርቪው ከሜሪ ዲዳ ጋር አድርጋ ነበር። በዛም ወቅት ታዲያ ስትናገር ሰምተው ብዙዎች አዝነዋል። ታች ላይ የምትመለከቱት እሷ ያሸነፈቻቸው እነዚህ ወርቆች ብሮችና እንደ አጠቃላይ ሜዳሊያዎች ናቸው። በዚህ ኢንተርቪው ላይ አሁን ያለችበትን ሁኔታ ገልጻለች። ህይወቴ ሙሉ በሙሉ የተቀየረው በካንሰር ከተያዝኩ በኋላ ነው። እጅግ ወደ አሳዛኝ ወደ ሆነ ህይወት የገባሁትም በዛ ምክንያት ነው ትላለች። አትሌት ኮማንደር ጌጤነሽ ታዲያ 5 ልጆች የነበሯት ሲሆን አንዷ ልጇ በጭንቅላት ካንሰር ከ2 ዓመት በፊትም ህይወቷ አልፏል። አሁን ደግሞ 4 ልጆች ያሏት ሲሆን 3 ልጆቹ የተወለዱት በካንሰር ምክንያት አንዱ ጡቷ ከተቆረጠ በኋላ እንደሆነም ትናገራለች። በአንድ ጡትም ታዲያ 3 ልጆችን እንዳሳደገች ገልጻለች። ያሏትን ንብረቶች ሁሉንም ሸጣ አሁን ከአዲስ አበባ በመውጣት ዱከም አካባቢ ገጠር ውስጥ የሰው ቤት ውስጥ ኑሮዋን እያደረገች እንደምትገኝ ከፋስት መረጃ ላይ ተመልክቻለሁ። የአትሌት ጌጤ ስጋት ህይወቴ ቢያልፍ ልጆቼ ሜዳ ላይ ጥያቸው ነው የሚሄደው፣ ሁሌም የሚያሳስበኝ ይህ ነው ስትል ትገልጻለች። በችግር ምክንያት ባለፈው ዓመት ትምህርት ቤት ያልሄዱት ልጆቿ ምንም መተዳደሪያ ስለሌለኝ ህይወቴ በጣም የከፋ ሁኔታ ውስጥ ይገኛል። ይቺን አትሌት የማገዝ ታዲያ የሁላችንም ርብርብ ያስፈልጋልና አትሌት ኮማንደር ጌጤነሽን አለው ልንላት ይገባል። ሀገራችን ኢትዮጵያን ከጅቡቲና ከኤርትራ ጋር የሚያስተሳስር የሚያገናኝ የባቡር ሀዲድ ሊሰራ ይህም የባቡር ሀዲድ ሰሜን ኢትዮጵያን ከጅቡቲዋ ታጁርና ከኤርትራዋ አጸብ ምጽዋ ወደቦች ጋር የሚያገናኝ ይህንንም የባቡር ሀዲድ በ1.58 ቢሊዮን የአሜሪካ ዶላር ለመስራት ታስቧል ተብሏል። ፕሮጀክቱም ከመቀሌና ከወልዲያ ወደ ሁለቱ ሀገራት ወደቦች የሚዘረጋ ነው ተብሏል። ቻይና ቲክቶከሮችና ሌሎች ኢንፍሉዌንሰሮች ላይ አዲስ የተባለ ህግ አውጥታለች። በዚህም ተደም ሰርቲፋይድ ወይም ደግሞ የዩኒቨርሲቲ ዲግሪ ሳይኖራቸው በተለያዩ ጉዳዮች ላይ ሀሳብ እንዳይሰጡና ኮንተንትን እንዳይለቁ እያገደች መሆኑንም ከወደ ቻይና እየወጡ ያሉ መረጃዎች እያሳዩ ይገኛሉ። አዲሱ ቻይና ያወጣቸው ህግ እንደሚያሳየው ከሆነ ታዲያ ቲክቶከሮች ማለትም በፋይናንስ ጉዳዮች ላይ፣ በህግ ጉዳዮች ላይ፣ በህክምና ጉዳዮች ላይ እንዲሁም ደግሞ በጤና ጉዳዮች ጨምሮ በተለያዩ የፕሮፌሽናል ዲግሪ በሚፈልጉ ጉዳዮች ላይ ዲግሪ ሳይኖራቸው ወይም ደግሞ ሰርቲፋይድ ሳይሆኑ ኮንተንት መልቀቅ እንደማይችሉ ከዛሬ ጀምሮ ይፋ ሆኗል ማለት ነው። በዚህ ጉዳይ ላይ ሀሳባችሁን ስጡበት። መልካም ቀን። ይኸውላችሁ የአብዛኛው ሰው ህይወት ያለበት ሁኔታ ላሳያችሁ። አሁን ላይ ይሁት አሁን ትሄዳለህ፣ ትቆማለህ። እዚህ ላይ ቁም ነገር ይሁት ግን ቆመናል።